አይችልም። ምክንያቱም እነሱ የሚያስቡት እግዚአብሔር በገለጠላቸው ልክ ሳይሆን የአይሁድ መምህራን ባስተማሯቸው ልክ ነው። ክርስትና እንዲህ አልነበረ። ክርስቶስን ማወቅና መከተል እንዲህ አልነበረ። እንደነሱ ሐሳብ ቢሆን በጣም የእግዚአብሔር መንግስት የሚወርሰው መጽሐፍ ማንበብ የሚችል ሕግና ነቢያትን የሚጠነቅቅ መጽሐፍት ብዙዎች ከእግዚአብሔር ድምጽ ይልቅ የሚከተሏቸው ሰው ማንነት ነው የሚከተሉት። መከተል እውነት ለነፍሳችን ረፍት ነው፣ ሰላም፣ ደስታ። ትናንት በጣም ሰፈር አረግ ነበር። ለምንድን ነው? ለምን ነበር? በጣም እቀና ነበር። በጣም ታገ እግዚአብሔር በሌለበት ቦታ ሰላማችሁ ሰላም አይደለም። እንባችሁ ለካስ ይቅርታችሁ እንኳን ፌዝና ነቀፋ ለካስ ይቅርታ ሁሉም ራሱን እንጂ እግዚአብሔርን ማሳየት አያውቅም። በነገራችን ላይ እንድታውቁ ፈልጋለሁ፣ እኔ የማውቀው እግዚአብሔር እናንተን ካላወቃችሁ እኔን ሲኦል ይክተተኝ። እናንተ ያወቃችሁት እግዚአብሔር እውነተኛ ከሆነ እኔ ሲኦል ልግባ። ለካስ ያማል፣ አንዳንዴ ይደክማል። አያችሁ፣ እግዚአብሔርን መፈለግ ከባድ ነው። በጣም ብዙ ሰዎችን በህይወት አይቻለሁ። በጣም ከራሴ ጋር ታገል ነበር። ለካስ እግዚአብሔርን ማወቅ ለካስ ትሁት መሆን ነው። ልባችንን፣ ማንነታችንን፣ ራሳችንን አሳልፈን መስጠት ነው። እግዚአብሔር የሌለበት ህይወት ሰላም የለም። እኔ ብዙ ሰዎች ነው ያለው ዛሬ ክርስቲያን ነኝ ብለው ነገ ሲጨፍሩ ያያቸዋለሁ። በጣም እያዘንኩኝ በቃ ልንቆጣጠረው ማንችለው ስሜት የለም። አንዳንድ ጊዜ ማንናገራቸው ስሜቶች ዛሬ ትሁት ይሆንና ነገ ፍጹም እግዚአብሔር ከሚለው ሐሳብ ውጭ ይሆናል። እግዚአብሔርን መምሰል የእውነት ትሁት መሆን ነው። ስለ እግዚአብሔር መኖር ነው መሞት ነው። ሁላችሁም እባካችሁ እግዚአብሔርን እንፈልግ። ከራሳችን ጋር እናውራ። የነፍሳችንን ጥሪ እንመልከትና ከእግዚአብሔር ጋር ዲስከስ እናድርግ። ያኔ ስናረፍ እውነት መገፋታችን ሁሉ፣ መሰደባችን፣ መንቋሸሻችን አስባችሁታል? ክርስቶስ ከይሁዳ ወገን ሆኖ ሲገፉት የነበረው ይሁዲዎች ነበሩ። ሲሰድቡት የነበሩ፣ ለፍርድ ሲያቀርቡትና ሲሰቅሉት የነበሩ ይሁዲዎች ነበሩ። ልክ ናቸው አላላችሁም? እናንተ የኔ ወገን ስለሆናችሁ ትክክል ናችሁ አላላችሁ? ማንንም አልገፋም። እየሞተን እንኳን ህይወትን ይለምንልን ነበር። በስቃያችን ውስጥ ሁሉ ስለኛ ፈውስ ነበር። እሱ በሞታችን
በህይወታችን ውስጥ ሁሉ ህይወት ነበር። እየሞተ ስለኛ ህይወትን ይሰብከን ነበር። ጉዟችን ክርስቶስን የማይመስል ከሆነ እሱን ማየት የማንችልበት ከሆነ ድካም ነው። እኔ በህይወቴ በጣም የደከምኩ አይነት ሰው ነኝ። በጣም ሲሻለሁ እኔ እግዚአብሔርን እንዲያየኝ እፈልጋለሁ። መረጋጋት እፈልጋለሁ። አንድ ቀን ሰላም አግኝቼ ክርስቶስ ቢወስድ ደስ ይለኛል። ከዚህ በላይ በሱ ካለ ሰላም ላረፍት በላይ ምንም ነገር የለም። ባዶነት ምን እንደሆነ ታውቃላችሁ? ክርስቶስን አለማወቅ ነው። ብቸኝነት ምን እንደሆነ ታውቃላችሁ? እግዚአብሔር የተለየ ህይወት ነው። መራብ ምን እንደሆነ ታውቃላችሁ? ክርስቶስ ማን እንደሆነ አለማወቅ ነውና የእውነት ነፍሳችን እሱን ማትራብ ከሆነ እሱን ማትጠማ ከሆነ ስለ እሱ ማንኖር ከሆነ ሁላችንም ማሽነን። ሁሌ የሚያሳስበኝ ነገር በሞት የት ነው የምሄደው? በዚህ አይነት ማንነቴ፣ በዚህ አይነት ምንነቴ፣ ይሄ ማንነቴ የእውነት እኔ ለእግዚአብሔር ኮምፓተብል ነኝ ወይ? እግዚአብሔር እኔን ማየት ይችላል? ስለ እኔ ሲሞት ህማሙን እያሰብኩ ነው። የእሱን መቁሰል እያሰብኩ ነኝ ወይ? በእርሱ ቁስል እኛ ተፈወስን። እኔ ተፈውሻለሁ። ቁስሉን እያሰብኩ እኔ መፈወስ ችያለሁ። እኔ አልቻልኩም። የእሱ መቁሰል፣ የእሱ ህማሙ፣ የእሱ መገፋትና መገረፍ ለእኔ ሰላም አልነበረም። እና የእውነት ልንገራችሁ እግዚአብሔርን ማየት ከቻለን ያ ትልቅ እረፍት ነው። ስለኛ የሞተው፣ ስለኛ የቆሰለው፣ ስለኛ የደማው አያችሁ፣ እረፍት እንኳን አልነበረው። እርሱ በምድር በኖረበት ጊዜ ስለኛ እያሰበ ነበር። ስለኛ እያሰበ ይገረፍ፣ ይቆሰል፣ ይደማና ይወጋ ነበርና እና ነጋችንን ስናይ ክርስቶስን ማየት ካልቻለን፣ በሱ ማረፍ ካልቻለን፣ እርሱ መደገፍ ካልቻለን እግዚአብሔር ማይወደው ቦታ እየኖርን ያለ ነው። ሁል ጊዜ እኛ ስንጨፍር እርሱ እያለቀሰ ነው እያየን። እኛ ኃጢአትን ስንሰራ ስለኛ እያዘነ ነው። ምክንያቱም የእኛንም መጥፋትና የእኛን ውድቀት የማይወድ አምላክ ሁል ጊዜ ያየናል። ሁል ጊዜ በስስት ጥፉ ብሎ ያልገደለን ይመጣሉ ብሎ ያኖረን በተስፋ የጠበቀን እና ያሳረፈን አምላክ ስለሁላችን መፍትሄና መልስ የሆነን አምላክ በእውነት ስለሁላችን ረፍት ነው። የረፍት የሰላምና የተድላ ደስታ ሁላችንን በህይወት ሊያኖረን የፈቀደ የወደደ አምላክ በእኛ ውስጥ ስለሚኖር እኛን ስለሚያኖረን እና ስለኛ ደስታና ሰላምን ስለሰበከን ሁላችንም በሱ ረፍት ስላገኘን አሜን። ክብር ለኢየሱስ ይሁን። ሰሙ ከቻልክ ተመለስ። አንዴ ከቻልክ ተመለስ። ቀጥሉ ብርክዬ፣ ቀጥሉ። ወንድምነትም ዳንዬም አለ። ቀጥሉ። ተባረኩ። ቴንኪዩ
እሺ አንዴ ላስቸግር ኤርሜ፣ አንዴ ላስቸግር። እሺ ሁላችንም በጌታ ፊት እንንበርከክና ሰሙ ባለበት ሆነ ኤርሜ ጸልይ። ተባረክ። ሰሙዬ ፍቃደኛ ነህ? ማይክ ዝግ ነው። ፈቃድ ለእግዚአብሔር ክብር ይሁን። እዚህ ያለን ሰዎች ብሩክዬ እንዳለው ነው። ሁላችን በእግዚአብሔር ፊት ወንድማችንን የረዳ ጌታ እኛን የሚያዳንን እሱ ነው። ሰውን ሁሉ የሚያድን እሱ ነው። እንዴት እንደሚጠራ ያውቅበታል። እንዴት እንደሚጠራ ያውቅበታል። ኃይለኛ ነው፣ ብርቱ ነው የተባለውን ሰው እንዴት እንደሚለውጥ ያውቃል። ልክ እንደዛ ማለት ነው። እና ምናልባት የጳውሎስ ነፍሰ ገዳይነቱ ካልሆነ በስተቀር ለሃይማኖት ቀናኢ መሆኑን ያለውን ነገር ማለት ነውና እግዚአብሔር ይባረክ። ሁላችን በጌታ አምላካችን ይሁን። እግዚአብሔር ይባረክ። የንስሐ ጸሎት ብዙ ጊዜ ስናጸልይ ሰምተህ ሊሆን ይችላል። ሰሙዬ እግዚአብሔር ነው ጸሎትን የሚያስተምር። ይህን ጸሎት ከኛ በኋላ እንደዚህ ብላችሁ ጸልዩ ብለን ስንል የተጻፈ ጽሑፍ እንደዛ ብለን የምንጸልይ የተጻፈ በጽሑፍ የተጻፈ ነገር የለም። ተምራል ደግሞ ባስተማረንም ጸሎትም ደግሞ እንጸልያለንና እግዚአብሔር ይባረክ። ይህንን የንስሐ ዕድል ስለሰጠ ጌታ ልብህ ዛሬም የሰዎችን ልብ በፍቅር ያሸንፋልና ለእግዚአብሔር ክብር ይሁን። ጌታ እግዚአብሔር ይባረክ። ይህንን ጸሎት ከኔ በኋላ በመጸለይ ሰሙዬ ከጌታ ጋራ ኪዳን ትገባለህ፣ ምሕረት እንዲያደርግልህ፣ በደል ኃጢአትህን ይቅር እንዲል። እኛም ልክ እንደዚሁ ነበር የጸለይ ነው እና ለጌታ ክብር ይሁን። ፈቃድህ ስለሆነ ደግሞ በጣም ደስ ብሎኛል። መቼስ ምን ይባላል ትልቁ ጌታ ዛሬም በስራ ላይ ስላለ ማለት ነውና ለእግዚአብሔር ክብር ይሁን። ይህን ጸሎት ከኔ በኋላ በማለት ጸልይ። ሰሙዬ ተባረክ። ማይከን ክፈትና እግዚአብሔርን እጅግ አድርገን እናመሰግናለን። ለእግዚአብሔር ክብር ይሁን። ኔትወርክ ነው የሚያስወርደው ወገኖች፣ ኔትወርክ ያስወርደዋል። ኔትወርክ ነው የሚያስወርደው። እግዚአብሔር ይባረክ። ደስ ብሎናል። አንተ ወንድማችን ነህ። እንኳንም እግዚአብሔር ወደዚህ ወደሚደነቅ ብርሃን እንኳንም ጠራህ። ለጌታ ክብር ይሁን። ይህን ጸሎት ከኔ በኋላ በመጸለይ ፍቃድ ከሆነ አብረን እንጸልያለን። እግዚአብሔር አምላካችን ሆይ ስለዚህ ቀን እጅግ አድርጌ አመሰግንሃለሁ። እኔ በደለኛና ኃጢአተኛ ነኝ። አንተ ግን ጻድቅ ነህ። ልጅህን ኢየሱስ ክርስቶስን ልከህ ለእኔ በደልና ኃጢአት ስለ ዓለሙ በደልና ኃጢአት እንዲሞት ስላደረግህ እጅግ አድርጌ አመሰግንሃለሁ። ጌታ ሆይ በደል ኃጢአቴን ሁሉ ይቅር በለኝ።
በደል ኃጢአቴን ሁሉ ይቅር በለኝ። ልጅህ አድርገህ ተቀበለኝ። ልጅህ አድርገህ ተቀበለኝ። ስሜን በሕይወት መጽሐፍ ላይ ጻፈው። ስሜን በሕይወት መጽሐፍ ላይ ጻፈው። ጌታ ሆይ ባውቅም በድፍረት ባላውቅም በስተት የበደልኩም በደልና ኃጢአት በልጅ በክርስቶስ ኢየሱስ ደም ይቅር በለኝ። አባቱ ነኝ። በቅዱስ ቃልህ በቀሪ የሕይወት ዘመኔ ታደገኝ። እንካ ሕይወቴን፣ እንካ ዘመኔን። ከዛሬ ቀን ጀምሮ ኢየሱስ ክርስቶስ አድርጌ ፍጹም ልቤ አምኜ ፍጹም ልቤ አሜን 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 አሜን። ሰሙ የቀኝ እጅን ልብህ ላይ ብቻ ጫንልኝ። በጌታ በኢየሱስ ስም ብለህ ልብህ ላይ ብቻ ጫን በእምነት። የተወደደ ቅዱስ አባት እግዚአብሔር የፍጥረታት ሁሉ ጌታ በልጅ በኢየሱስ ክርስቶስም በዚህ ሰዓት ስለ ወንድሜ እጸልያለሁ፣ ስለ ወንድማችን እጸልያለሁ። አባትነት ከሚሰየምበት ከአብ ፊት እንበረከካለሁ ብሎ እንዳለ ባሪያ ጳውሎስ በምድር ዙሪያ ያለን በስም የተጠራን ሰዎች ስለ ወንድማችን በፊትህ ተንበርክከናል። እግዚአብሔር ሆይ በጌታ በኢየሱስ ስም አንተ ነህ ሰውን የምትለውጥ፣ አንተ ነህ የሰውን ልብ የምትለውጥ። ወንድማችንን በእውነተኛ ፍቅር በእውነተኛ እግዚአብሔር አነካክ ልቡን ስለነካው ልቡን ስለለወጥከው ልቡ በፍቅርን የተሸነፈው በሰው አይደለም የተሸነፈው በፍቅርን የተሸነፈው ጌታ ኢየሱስ እንዴት እንደሚወድህ በእንባ ሲገልጥ እግዚአብሔር ሆይ ሰምተናል። እግዚአብሔር ሆይ ወንድሜን ለእንደዚህ ህይወት ስለጠራው ወደ ክብር ስለጠራው ወደ ማዳን ስለጠራው እጅግ አድርጌ አመሰግናለሁ። ለህይወት የሚሆን ንስሐን ስለሰጠው እጅግ አድርጌ አመሰግናለሁ። የሚከታተለውን እግዚአብሔር የትኛውንም የክፋትን አጀንዳ የሰይጣንን ወጥመድ በልጅ በክርስቶስ ኢየሱስ የስም ስልጣን ከዚህ ሰዓት ጀምሮ እንጸልያለን። ሞትን ድል ባደረገ ለማዳን በሚበረታ በልጅ በኢየሱስ ክርስቶስ የስም ስልጣን የወንድሜ ልብ በፍቅር ስለተሸነፈ የትኛውም ካንተ ዓለም ያልሆኑ የክፋት መንፈሳውያን ሰራዊት በስም አድራሻው የተመደቡ የትኛውም የአጋንንት ሰራዊት ከዙሪያው እግዚአብሔር በስምህ ጉልበት ጉም በንፋስ እንደሚበተን የተበተነ ይሁን። ነፍሱን ሊነጥቅ የሚፈልግ ሊገለው የሚፈልግ መንገዱን ሊያጨናግፍ የሚፈልግ የትኛውም የሰይጣን መልእክተኛ ከህይወቱ ላይ በኢየሱስ ክርስቶስ የስም ስልጣን ከዚህ ሰዓት ጀምሮ እንዲነሳ እጸልያለሁ፣ እንዲለቀው እጸልያለሁ፣ ከበባ እንዲበተን በልጅ በኢየሱስ ስም እጸልያለሁ። እግዚአብሔር ሆይ ይህንን ወንድም ለማዳን ጠርተዋል። ገናም ደግሞ ዓለም የሚጠቀምበትን እግዚአብሔር በጌታ በኢየሱስ ስም ያንተን ጸጋና ያንተን ቃል ጨምረህበት በመንግስትህ አሳድገህ መንፈስህን ሞልተው ቃልህን ሞልተው እነዛ አባቶቻችን ሐዋርያት ስለ ልጅ ስለ ኢየሱስ ክርስቶስ ሞትና ትንሣኤ ብሎም አዳኝነት ሊመሰክሩ በወጡበት ምድር ሁሉ እየመሰከሩ እንደ ከዋክብት እየደመቁ እንዳለፉ በቀሪ የህይወት ዘመኑ ያንተን ማዳን ከአፉ ሰምተው ሰዎች ይድኑ ዘንድ በጸጋህ እንድትሞላው በቃልህ እንድትሞላው እግዚአብሔር ሆይ በእውነትና በፍቅር እንድታሳድገው በልጅ በኢየሱስ ክርስቶስም ለታመኑት እጆች ለአንተ አደራ አሳልፌን ሰጠው። ሰላሜን እሰጣችኋለሁ፣ ሰላሜን እተውላችኋለሁ ብለህ እንዳልክ ጌታ ኢየሱስ አሁን እጁን በልቡ ላይ ባደረገበት ልቡን ጌታ ኢየሱስ ያንተ ሰላም ይቆጣጠረው፣ ያንተ ፍቅር ይቆጣጠረው፣ ያንተ ጸጋ ይቆጣጠረው፣ ያንተ መንፈስ ይቆጣጠረው። መውጣት መግባቱ በአንተ ቁጥጥር ውስጥ ይሁን። እግዚአብሔር ሆይ ከክፉ ሁሉ ጠብቀው፣ ከራሱ ስተት፣ ከሰይጣን ወጥመድ፣ ከየትኛውም አደጋ በስምህ ጉልበት የተከለለ ይሁን፣ በስምህ ጉልበት የተደበቀ ይሁን፣ በስምህ ጉልበት የተሸፈነ ይሁን፣ በስምህ ጉልበት የተጋረደ ይሁን። እግዚአብሔር ሆይ ለራሱም ስተት፣ ለሰይጣንም ወጥመድ፣ ለክፉ ሰዎችም ምክር ተላልፎ እንዳይሰጥ አቤቱ ጌታ ሆይ ጠብቀው በጌታ በኢየሱስ ክርስቶስና ስልጣን ቀኝህና የፊት ብርሃን ይብራለት። መልካሚቱ እጅ ለመልካም በሱ ላይ ትሁን። በሚሰራበት ቦታ ዕውቀትንና ማስተዋልን ጥበብንና ጸጋን አብዛለት። በሚያዩት ሰዎች ሁሉ ፊት እግዚአብሔር ዘላለም አምላክ አቤቱ ጌታ
ምንድነው የለወጠህ ብለው እግዚአብሔር ሰዎች እስኪ ጠይቁ በኢየሩሳሌም ዙሪያ የነበሩ በደማስቆ የነበሩ በምኩራብ የነበሩ ሁሉ መለወጡን እስከማያምኑ ድረስ ተመስገን እናመሰግናለን በቅዱሱ ብላቴና በኢየሱስ ክርስቶስ ሕያው ስም ጸለይን አሜን 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 ፍቅራችሁን ግለጡለት ተባረኩ አጋብዛላችሁ ወንድምነ ዳኒ የቤቱን ምራው ቴንክ ዩ እሺ ወንድምነት ጸጋ ይብዛል ሰሙዬ ደስ ብሎኛል በጣም እንኳን እግዚአብሔር ረዳ ከመጀመሪያ ጀምሮ ነው የምንተዋወቀው እግዚአብሔር በዚህ ጎዳና ላይ እንኳን ረዳ እንኳን አገዘ በቃ ሰዎች ኢየሱስን ሲያዩ በክርስቶስ ኢየሱስ ፍቅር ሲነኩ እንደማየት በቃ ደስ ብሎናል ከዚህ በላይ አውቀኸው በእውነተኛው ፍቅሩ ተይዘህ ደግሞ ለብዙዎች የምትተርፍ ሰው እግዚአብሔር እንዲያደርግ የወንድምነት ጸሎት ላይ አሚን ብዬ ተስማምቻለሁ እግዚአብሔር በዘመናት ሁሉ ተጠቅሞ አንተን በቀሪ ዘመን ሁሉ የሱን ፈቃድና የሱን ስራ የምትሰራ ድንቅ አገልጋይ እንዲያደርግ ለቅናት የምትጮሃቸው ለቅናት የምትቃጠለውን ያንን መቃጠል ግን በክርስቶስ ኢየሱስ በእውነተኛው የጽድቅ መንገድ ላይ ሆነ ለእግዚአብሔር ሐሳብና ፈቃድ እንድትኖር ለሞቴ ነው እግዚአብሔር ከዚህ በላይ በፍቅሩ ይንካ ከዚህ በላይ በፍቅሩ ያቃጥልህ ከዚህ በላይ በጸጋው እውነት አንተን ልብህን ይለውጠው ብዬ አምናለሁ ጸልያለሁ አይ ቲንክ ለኛ አሁን የጸሎት ርዕስ ነው የምትሆነው እግዚአብሔርን አመስግነን ጌታን ባርከ ነው የምንተው ጉዳይ ነው ብዬ አላምንም እኔ ግን አሁን ትላንት ይጸልዩልህ ስላንተ ያነቡልህ የነበሩ በጣም ብዙ ሰዎች እንደነበሩ አስታውሳለሁ አስባለሁ ስላንተ ያነቡልህ የነበሩ በጣም ብዙ ሰዎች እንደነበሩ አስታውሳለሁ አስባለሁ ስላንተ ያነቡልህ የነበሩ ወንድምነት ቀጥል እሺ ወንድምነት እና አሁን የገና የጸሎት ርዕስ ነው የምንጀምረው እኔ አሁን ነው የምንጀምረው እግዚአብሔር ከዚህ በላይ እንዲረዳ እንዲያግዝህ እግዚአብሔር አቅም እንዲሆን እንዲያበረታ የመዳን ተስፋ ከዚህ በላይ እንዲበራልህ ጸሎት ርዕስ ለኔ አሁን ነው የምጀምረው ከዚህ በላይ ማለት ነውና ብዙ ሰዎች ይጸልዩልን እንደነበር አስባለሁ አውቃለሁ ግን በቃ አሁን ደግሞ የበለጠ በጣም ደስ ብሎኛል በቃ ሁላችን የመጣ ነው በዚህ መንገድ ነው በቃ ትላንትና ላይ ታወስ የትላንትና መንገድህን እግዚአብሔር ላይ አስታውሰው በህይወት ላይ አዲስ እርምጃ እግዚአብሔር ጀምሯል አዲስ ምዕራፍ ጀምሯልና ክብር ለእግዚአብሔር ይሁን በቃ ለጌታ የምትቃጠልበት ዘመንን ሁሉ ከሱ ጋር የምታሳልፍበት አዲስ የህይወት ምዕራፍ እግዚአብሔር ሰጥቷል በጣም ደስ ብሎኛል ጌታ ይባረክ ምናልባት ሌሎች ወንድሞችም እህቶችም የሚጨምሩት ሐሳብ ካለ ለነሱ እድል ሰጣለሁ ጸጋ ይብዛል ለብራዘር ተባረክ ወንድምነት ጸጋ ይብዛልህ ቢዲያ የሽ ትቀጥላለህ ሴና እንትን ኔትወርክሽ ምንድነው የካናዳ ኔትወርክ አይመስልም አስተካኪውና እኔ ከእንደገና እህትየው ጸጋ ይብዛልሽ ኦኬ ቀጥል ቢኒያ አንተ መሰልክ የከፈተ እሺ ሰሙዬ እንግዲህ ያው ኮንግራቹሌሽንስ ጌታ እንኳን ለዚህ ቀን አበቃ የሰው ልጅ በቃ ትልቁ ሊወስነው የሚገባው በህይወት ዘመኑ ያለ ትልቁን ውሳኔ ይወስናል ባለጠግነት ዕውቀት ኃይል ቢኖረን ሃይማኖት ቢኖረን ሰው የነፍሱን ቤዛ
ወይንም ነፍሱን የተቤዣትን ካላገኘ ምንም አይጠቅመው። ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? ስለ ነፍሱስ ቤዛ ምን ይሰጣል የሰው ልጅ? ነፍሱን ግን የተቤዣትን ያገኘ ቀን በቃ ያ ነው እልልታው፣ ያ ነው ደስታው፣ ያ ነው እውነተኛ ህይወቱ። እና በቃ ከነፍስ ቤዛ ጋር እኔ በቃ you have no idea ልቤ እጅጉን ሐሴት አድርጓል። የምትሰራው ስራ ይኖራል ብዬ አምናለሁ። ወደፊትም እንጸልይላለን። ጸጋ ይብዛልህ። እጅጉን ደስ ብሎናል። በጌታና በኃይሉ ችሎት የቀረውን ዘመንን ሁሉ ተበረታ ዘንድ ደግሞ እንጸልይላለን። ጌታ ደግሞ አደራ ለማይበሉ ለነዛ ለጌታ እጆች ደግሞ አሳልፈን እንሰጣለን። እግዚአብሔር ካንተ ጋር ነው። እግዚአብሔር በቃ ዘመንን ሁሉ አንዴ በወደደ በዛ ፍቅር ሁል ጊዜ እንደሚወድህ እናውቃለን። ምክንያቱም የወደዳቸውን ለዘላለም ወደዳቸው። በቃ አንድ የወደዳቸውን ለዘላለም ወደዳቸው እንደተባለ እንደዚሁ ደግሞ አንተ የተያዝክበት የተወደድክበት ይሄ ፍቅር የዘላለም ፍቅር ነውና በቃ ስላንተ እኔ ሐሴት አድርጌያለሁ እግዚአብሔር በሚያውቀው እና ደስ ብሎናል። ኮንግራቹሌሽንስ። ትልቅ ውሳኔ ነው። እግዚአብሔር ዘመንን ሁሉ ይባርክ። ጌታ ደግሞ አደራ የማይበሉ እነሱ እጆች ደግሞ ይዘውሃል። እግዚአብሔር ደግሞ በዘመንህ በመንገድህ ሁሉ ይጋርዳል፣ ይጠብቃል። ጌታ ይባርክ። እኛም ደግሞ እንጸልያለን። እንደዚሁም ደግሞ የጌታን ቃላቶችንም እውነተኛውን የእርሱን ቃል ደግሞ በመማር እንደዚሁም በመንፈሱ በጌታና በኃይሉ ችሎት በመበርታት ዘመንህ እንደዛው ይለቅልህ። ጌታ ስሙ ይባረክ። እንወዳለን። ጸጋ ይብዛልህ። ተባረክ ወንድምነት። ቴንክ ዩ። ጸጋ ይብዛልህ። ኦኬ፣ እግዚአብሔር ይባረክ። ሳሙኤል እሺ፣ ቀጥል። እኔ ስለ ሴና ላወራ እፈልጋለሁና ኦኬ፣ እኔም ለሷ ላወራ ነበር። ቀጥልክ። ሴና ከክርስቶስ የተለየ ነፍስ የላትም። አቴኒ ታይምቲ ማለትም እንለያት ብንላት ሌላ ቦታ ምንወስዳት እንኳን ህይወቷ ያ ነው። ያው አብረን ነው እኔና ሴና ዛሬ እንገባውና ቆይ ሰሙ ቆይ እኔና አንቺ አውርተናል። ዝም በይ ሙስሊም ነኝ እኔ አሁንም እኔ ሙስሊም ነኝ አሁንም። እሺ ተረጋጊ። አሁንም ሙስሊም ናት። ክርስቶስ ስለምታምን ያው በነገራችን ላይ ምን አለ መሰላችሁ ብዙ ልንከፍል እንችላለንና ዋጋ ከከፈለልን በላይ ምንም መሆን አንችልም። ምንም በራሳችን ልንወስን አንችልም። ከወሰንንልና ካከበረን ከጠራንና ከወደደን በላይ ነው። ቤዛነቱ ነው፣ ካሳው ነው። ይሄ ሪንፎርስመንት ነው። እንደ ሰው ያለ ወይም ምድራዊ ሰዎች እንደሚያስቡት አይነት ሪንፎርስመንት አለ። የሱ ሽልማት ፖዚቲቭ በእርሱ ያለ ክብር፣ በእርሱ ያለ ባለጠግነትና እርሱን ወደ መምሰል ማደግ፣ እርሱን ወደ መምሰል ህይወት መሻገር ነው። እና በጣም
የሚገርማችሁ ነገር ሌላ ነገር አለ። አወራት ነበረ እዚህም ሴና አንዳንዴ ምን አለ መሰላችሁ ልንናገር እንችላለን፣ ግን በውስጣችን የሚጮህ ድምጽ አለ። ያ ድምጽ ደግሞ ክርስቶስ ነው። ያ ድምጽ ደግሞ ሁሉን የሚያድን ሁሉን ላይ ያዳነ ለሁሉ ዋጋ የከፈለ ሁላችን ነፃ ያደረገ ከባርነት እስራት ቀንበራችንን ያራገፈ ነፃ ያደረገን ሁላችንም በሁለት እግራችን ቆመን አያችሁ የደስታን ዝማሬ እንድንዘምር ሞትን የረገጥንበት ትንሣኤን ያየንበትና ሕይወትን የቀመስንበት ያ እሱ ክርስቶስ ነው። ሌላ ማንም የለም። ከዚህ የበለጠ ሕይወት እንግዲያስ ማን ሊሰጠን ይችላል? የእውነት ነው። ትናንትናን አየን አሻግረን ዛሬ እንኖርንበት ነገን አሻግረን ልንመለከት ብንችል ምንመለከተው ከሱ ውጪ ማንም የለም። ከሱ ውጪ የምናየው ሕይወት ሞት ነው። ሞት ብቻ፣ የዘላለም ሕይወት የለም። ነገን ክርስቶስን ማይ ነገን ልወጣ ነውና ኦኬ እሺ እና ምን ለማለት ፈልጌ ነው፣ አይ ያው ከሰሙ ጋር እንታወቃለን። ሰሙ በጣም ወዳጄ ነው። ሴና እሺ ቆይ አንዴ እሺ ካነሴ ሳምቲንግ አንዴ እሺ። እና እኔ ሰሙ ጌታን ሲቀበል አይ ገርሞኝ ነው ማለት እኔ እንደዚህ አልጠበቅኩም። እና እኔ ማመን አቅቶኝ ነው ላይክ ማለት ሰሙ ከልቡ ነው ወይ እርግጠኛ ነው ሰሙ እኔ እንጃ። እና ብቻ ያው ምንም ማለት አልችልም። ይመቸው። እሺ እና እኔ አሁንም ሙስሊም ነኝ። እሺ ከእስልምና አልወጣሁም። እርምዬ እሺ እኔ ልመልስልህ። ሳሙዬ አንዴ ትመልስላታለህ። ያንተን ጥያቄ አንተ ነው የምትመልሰው። ከመውጣትሽ በፊት ሴና ማይክሽን ክፈችና ሰው ነው፣ የማርያም ልጅ ነው። ያው እኔ መመሪያዬ ቁርአን ነው። ነቢይ ነው፣ መልእክተኛ ነው፣ መሲህ ነው። እሺ ከሆነ ወር በፊት በውስጥ ተደዋውለን ጸልይ ብለሽ ነበር አይደል? አዎ፣ ግን እኔ ከእስልምና አልወጣሁም። ቆይ እኔ ያልኩሽኝ ጸልይ ብለሽ ነበር አይደል? አዎ፣ እንዴ እሱማ ብዙ ፕሮቴስታንት እንጸልይልሻለን ምናምን ስለምትሉ እኔ ጠይቆሽ እኔ ልጸልይልሽ ብዬ አልጠራሽም። ጸልይ ብለሽ ነበር አይደለ? አዎ ብያለሁ። ምን ጥያቄ አለው? ያው በኔ ኢየሱስ ደውለ እንዳዘንክ ምናምን ስትነግረኝ ከዛ በቃ አንተን ለማረጋጋት ብዬ ያው በሳቱ በጣም ብዙ ፕሮቴስታንቶች ደውሎ እነ ዶክተር ምናምን ደውሎ ስላወሩኝ በቃ እናንተን ስትገቢ ንስሐ አስገባይ ብለሽ የንስሐ ጸሎት ሳትጸልይሽ ኢየሱስ ሰው ብቻ ነው ብዬሽ አልነበረም ያልኩሽ አይደል? ኦኬ ለራስሽ ተውልሻለሁ። የአብ ልጅ ኢየሱስን ደጋግመሽ ሰቅለሽዋል። ብድራትሽ ግን በዚሁ በምድር ላይ ነው የምትከፊው እህቴ። በዚሁ መመለስ ፈልጋለሁ፣ ጌታዬን ክጀዋለሁ፣ ክርስቶስን ክጀዋለሁ ብለሽ ማለት ነው። ትናንትና በነበረው ፕሮግራምሽ ላይ ሰዎች ሪካርድ አድርገው ልከውልኝ ነበር። እቺ አትቀሪም በእግዚአብሔር ማለት ነው። በራሱ በክርስቶስ 1200 ሰው እየሰማችሁ እዚህ ያላችሁ ሰዎች ሳትቀጪ አትቀሪም። ሴና በራሱ በክርስቶስ ነው የምትቀጪው።
በራሱ በክርስቶስ ዓለም እየሰማ ይሄው እናገራለሁኝ በልዑል እግዚአብሔር መንፈስ ሆኜ እናገራለሁ። ሳትቀጪ አትቀሪም። ንስሐ ባትገባ አይደለም ሰይጣን መሆን እፈልጋለሁ ብለሽ ካልሽ መሆን ትችያለሽ። ግን ከወር በፊት ራስሽ ደውለሽ ንስሐ አስገባኝ ብለሽኝ ንስሐ አስገብቼሽ ለማንም እንዳትናገር ብለሽ አሁን መልሰሽ እንደገና ደግሞ ትናንትናም እያለቀሽ ነበር። ትናንትናም ክርስቶስን ክጄው እያልሽ በቤትሽ እንደ እግር እሳት ሆኖብኛል እያልሽ ነበር። አሁን መተሽ ደግሞ ክርስቶስ ማለት አንድ ተራ ሰው ነው ብለሽ ስትይ እሱም ሰምቶሻል፣ እኛም ሰምተንሻል። እኔ ግን እንደ አገልጋይ ለህይወት የሚሆን ንስሐን እግዚአብሔር እንደገና እንዲሰጥሽ እለምናለሁኝ። እምቢ ብትይ ግን የረገጥሽው የእግዚአብሔር ልጅን ደም ነው። ያክፋፋሽው የተናገርሽው በአንድ ተራ ሰው ላይ አይደለም። ኦኬ፣ አምላክ ሰው በሆነው በዳዊት ልጅ በእግዚአብሔር ልጅ ላይ ነው የቀለድሽው። ሳትቀጪ ግን አትቀሪም። በራሱ በእግዚአብሔር ነው ቅጣቱ ይመጣብሽ። ጻፊና እህትየው በሕያው አምላክ ፊት እኔ እግዚአብሔር አገልጋይ አይደለሁም። ሳትቀጪ አትቀሪም። ንስሐ ባትገቢ በደንብ ነው የምትቀጪው። ይሄው 1200 ሰው ይሄንን ያዙ። ሰው አይደለም የሚቀጣሽ፣ ራሱ እግዚአብሔር ግን ይቀጣሻል እህቴ። ይሄን እውነት ልነግርሽ ነው እንድትገቢ ያደረኩሽ። ያው ቶሎ ተፈትልከሽ ሄደሻል። መሄድ ትችያለሽ እህቴ እና ጨርሻለሁ። ቴንኪው። ኦኬ ወገኖች ብርኬ ይቀጥሉ። ወደ ዋና ጉዳያችን ምንም ወንድምነት ምናልባት በውስጥ ከጌታ ጋር እየታገሉ እውነት የሰሙ ሰዎች ዛሬ ነገ እያሉ ያልወሰኑ ሰዎች ይኖር ይሆን? ምናልባት ንስሐ ጥሪ ብናደርግ ቅድም አድርገናል። በውስጥ መስመር እንዲያገኙ ቅድም አድርገናል። ዘግይተው ግን የገቡ ሰዎች ካሉ በውስጥ መስመር ሊያገኙ ይችላሉ። በጣም ኢየሱስ ክርስቶስ የኔ የናንተ ያንቺ ያንተ የኛ መቀለጃ እንዳይመስላችሁ። እሺ እሱ ማለት አንድ ተራ ፍጡር ሰው ብቻ ነው ብላችሁ ብታስቡ እንዳይመስላችሁ። ሲበቀልም ያቀበታል። ከኃይሉ ክብር ርቃችሁ በዘላለም ጥፋት የምትቀጡበት የእቶነ እሳት ዲን ያለበት ድቅድቅ ጨለማ ለዘላለም ተዘጋጅቶላችኋል። እሱን መካድ ማለት አምላክነቱን መካድ ማለት ሰውነቱን መካድ ማለት እንዲህ ዝም ብሎ ራሳኮ እንደመሄድ እንዳይመስላችሁ። ሳትቀጡ አትቀሩ። በክርስቶስ ደም ላይ የምትቀልዱ፣ በክርስቶስ አምላክነት ላይ የምትቀልዱ ማለት ነው። ይሄን ነው በዘመናችን ያየኑ። እግዚአብሔር አምላክ ይባርክ። ብርኬ ይቀጥል። ቴንኪው ወንድምነት ዳኒ ቤቱ ምራው። ብርኬ ይቀጥል። ኢየሱስ ይሁን። ዛሬ ልዩ ቀን ነው። ለኢየሱስ ክብር፣ ለኢየሱስ ይሁን። ሰሙ ቅድም ሲናገር እናንተ የተከተላችሁትን አምላክ ተከትዬ ሲኦል ልግባ አለ። በጣም የሚገርመው እኔ ያው ወደ ጌታ ከመጣሁ 3 ዓመት ሆኖኛል። አሁን 3 ዓመት ከ6 ወር አካባቢ ማለት ነው። በዘመኔ እርግጠኛ ሁኜ የማውቀው በክርስቶስ ኢየሱስ ብቻ ነው። አሁን እየተነፈስኩ እንዳለሁኝ እርግጠኛ ላልሆን እችላለሁ። በኢየሱስ ግን ከምንም በላይ እርግጠኛ ነኝ። የዘላለም ሕይወት እንደሰጠኝ፣ እንዳሳረፈኝ፣ ልጁ እንዳረገኝ፣ በክርስቶስ ኢየሱስ እግዚአብሔር አብ ልጄ ብሎ እንደጠራኝ እርግጠኛ ነኝ። የዘላለምን ሕይወት እግዚአብሔር ሰጠኝ በልጁ በክርስቶስ ኢየሱስ። ከስሜ በላይ ከኔነቴ በላይ እርግጠኛ መሆኑ እኔ በአምላኬ ነው። ለመጀመሪያ ጊዜ በሕይወቴ እርግጠኛ ሁኜ የማውቀው በኢየሱስ ክርስቶስ ብቻ ነው። በኢየሱስ ክርስቶስ ብቻ ማለት ነው። ብዙ ጊዜ ተናግሬያለሁ ያሳለፍኩትን ሕይወት። በኢትዮጵያ ኦርቶዶክስም የነበረኝን ነገር ተናግሬያለሁ። አንድ ምስክርነት አልነበረኝም ያን ሁሉ ገዳም ስዞር። ኢየሱስን ሳገኝ ግን ቅዱሱ መንፈስ አንተ ልጄ ነህ አለኝ። ልጄ ነህ አለኝ። አርፈሃል። የክርስቶስ ኢየሱስ ደም ንጹህ አደረገ። በክርስቶስ ኢየሱስ ደም በእግዚአብሔር አፍ ፊት ነውር አልባ ሆንክ አለኝ። ይህ ምስክርነት አገኘሁኝ በኢየሱስ ስም። አሁን እኛ የተከተልነው አምላክ ረፍት ነው፣ የዘላለም ሕይወት ነው። ልጄ ብሎ የሚጠራ ምስክርነት ያለው አምላክ ነው፣ ሕያው አምላክ ነው። በጣም የሚገርመው እኛ የምናመልከው አምላክ አስፈሪ ንጉሥ ብቻ አይደለም፣ የቅርብም ወዳጅ ጭምር ነው። የቅርብ ወዳጅ ነው፣ የኛ ነው።
የኛኑ ስጋ ነው የያዘው፣ የኛ ወገን ሆኗል። የሚራራ ሊቀ ካህን ነው። ድምጹን እንሰማለን፣ የአባታችንን ድምጹን እንሰማለን። በዚህ ዓለም የሚኖሩ እንቁዎች አድርጎናል። በቃ እኛ ይሄን የተከተልነው አምላክ። አንተም ዛሬ ኪዳን ያረከው ሰሙ ከዚህ አምላክ ጋር ነው፣ እረፍት ከሆነ አምላክ ጋር የማይጥል እጅ ይዞሃል። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። በቃ እርግጠኛ የምንሆነው በዘመናችን በሀብታም ቤተሰብ አይደለም እርግጠኛ ልንሆን የምንችለው፣ በባለስልጣን ዘመዶቻችን አይደለም እርግጠኛ ልንሆን የምንችለው፣ በያዘን እጅ ግን እርግጠኛ ነን። የኢየሱስ የማይዝል ክንድ ይዞናል። ይሄ ክንድ ነው ዛሬ ያዘክ። እግዚአብሔር በክርስቶስ ኢየሱስ ልጄ ብሎ ጠራክ። ይሄ ረፍታችን ነው። ይሄ ድል ያረግንበት ነው። ድል ያረግንበት ነው። ክብር ለኢየሱስ ይሁን። እጅግ በጣም ዛሬ ተደስቻለሁ። እጅግ በጣም ነው ደስ ያለኝ። ይሄን ከማየት በላይ የሚያስደስት ምንም ነገር የለም። ምንም ነገር የለም። ምንም ብትጠሩልን ማለት ነው። ሰዎች ሲያርፉ እንደማየት የሚያስደስት ነገር የለም። ታች ኮሜንት ላይ ያየው ነበር ወንድሞች ሲጽፉ የነበሩትን ማለት ነው። እኛም የሆነ ሰዓት ልክ እንደነሱ ነበር የምንጽፈው። ሰሙም ከሆነ ጊዜ በፊት እንደነሱ ይጽፍ ነበር። እነሱም በጊዜያቸው ይመጣሉ። ክብር ለኢየሱስ ይሁን። ይሄ ቃል በእነሱ ላይ ይሰራል። እነሱም ጊዜያቸውን እየጠበቁ ዛሬ ኮሜንት ላይ እየሳቁ ያለው ልጆች በጊዜያቸው ይመጣሉ፣ አይቀሩም። እግዚአብሔር ልጆቹን በፉጨት ነው የሚጠራው። በቃ ይመጣሉ። ከኛ ጋር አብረው በክርስቶስ ኢየሱስ ፍቅር በእንባ ይታጠባሉ። እግዚአብሔር ይሄን ያደርጋል። ታማኝ አምላክ ነው። እጅግ በጣም ደስ ብሎኛል ዛሬ፣ እጅግ በጣም ደስ ብሎኛል። ደስ ካሉኝ ጥቂት ቀናቶች መካከል አንዱ ነው ይሄ። እጅግ በጣም ነው የምወድህ። ተባረክ። በክርስቶስ ኢየሱስ ወንድሜ ሆንክ። ከዚህ በላይ የሚያስደስት ነገር የለም። ተባረኩልኝ። ኤርሜ የጌታ ዘመንን ይባርክ። እዚህ ውስጥ የምታገለግሉ ሰዎች፣ ታች ያላችሁ ወንድም እህቶች፣ አብራችሁ የቆማችሁ ሰዎች፣ አብራችሁን የምታገለግሉ ጌታ ዘመናችሁን ይባርክ። ከዚህ በላይ ክፍያ የለም። ከዚህ በላይ ደሞዝ የለም። በቃ ይሄ ነው በቃ ክፍያችን ማለት ነው። ሰዎች ወደ ጌታ ሲመጡ ማየት። ሌሎች ደግሞ አላችሁ እኮ እየሰማችሁን ነው ዛሬ ኃጢአት የሚወቅሳችሁ ሰዎች በተለያየ ስፍራ ያላችሁ ኃጢአት ውስጥ በኩነኔ ውስጥ ያላችሁ ሰዎች፣ ነገን ስታስቡ ሞት የሚሰማችሁ ሰዎች ማረፊያው ኢየሱስ ብቻ ነው። የምሬን ነው ምላችሁ። የተወሰነ እናንተ ሸክማችሁን አቅላችሁ ወደ ኢየሱስ መታችሁ የምታርፉበት አይደለም። ካላችሁበት ስፍራ ከሞት መንደር ከነሸክማችሁ ኢየሱስ ያሳርፋል። ወንድም ዓለም አሁን አንተ ምሰማኝ ማለት ነው። ኢየሱስ ነው እረፍት። በየትኛውም ኃጢአት ውስጥ ልትሆን ትችላለህ። በየትኛውም ህይወት ውስጥ ልትሆን ትችላለህ። በየትኛውም ሁኔታ ውስጥ ልትሆን ትችላለህ። ና ወደ ክርስቶስ ኢየሱስ። እሱ ሰላም ነው። እሱ እረፍት ነው። እምነት ጨምርልን አሉት ጌታ ኢየሱስ ክርስቶስን። የሰናፍጭ ቅንጣት ታክል እምነት ቢኖራችሁ ይሄን ተራራ ከዚህ ተነቅለ ወደ ባህር ተጣል ብትሉት ይታዘዛል አለ ጌታ ኢየሱስ ክርስቶስ። የሰናፍጭ ቅንጣት ታክል ያለ እምነት ይዘን ነው እንደ ተራራ የገዘፈውን ኃጢአታችንን ክርስቶስ ኢየሱስ የወሰደልን። የኛ ኃጢአት ይሄ ነው። የኛ በደል እንደ ተራራ የገዘፈ ነው። በክርስቶስ ኢየሱስ ሞትና ትንሣኤ ግን ድል ተደርጓል። ክብር ለኢየሱስ ይሁን። ኑ ኢየሱስ እረፍት ነው። ከኢየሱስ ውጪ ምንም ማረፊያ የለም። ከኢየሱስ ውጪ ወደ እግዚአብሔር አብ የሚያስገባ መንገድ የለም። ጳውሎስ እንደዚህ ያለ የመጨረሻ ይሁን ይሄ ኤፌሶን መልእክቱ መጽሐፍ ምዕራፍ 2 ቁጥር ለምን ኢየሱስን እየተናገረ ነው ያለው? እኛ ሁላችን የሚል ቃል ተጠቀመ። ለምን? በእርሱ ስራ ስለሆነ፣ በክርስቶስ ኢየሱስ ስራ ስለሆነ በአንድ መንፈስ ወደ አብ መግባት አለን አለ። ይሄ የሰማይ እውነት ነው። ሰማይ የሚያቀን ሰማይ የሚታረቀን በእርሱ ስራ ከሆነ ብቻ ነው። ሁላችን በአንድ መንፈስ በሞት መንደር ያላችሁ ሰዎች በኢየሱስ ስራ ወደ አብ መግባት የምትችሉት ወደ ኢየሱስ ስትመጡ ብቻ ነው። ተባረኩ። ጌታ ዘመናችሁን ይባርክ። ሰሙዬ እጅግ በጣም ደስ ብሎኛል ወንድሜ ስለሆንክ። በሰማይ ታላቅ ደስታ ሆኗል ዛሬ። ነገ ከነገ ወዲያ ደግሞ አንተም ብዙዎችን ወደዚህ መንግስት የምትማርክ የምትጠራ የእግዚአብሔር ወታደር ትሆናለህ። ይሄን አምናለሁ። ጌታ ዘመንን ይባርክ። ተባረክልኝ። ቴንክ ዩ
አሜን። ብሩኬ ጸጋ ይብዛልህ፣ ተባረክ። ቤካዬ ምናልባት ዳግሻ የምትሉት ነገር ካለ ኢንከሬጅመንት ወርዶች ካሉ። እኔም ሰሙዬን እንኳን ጌታ ረዳ ልበለው። በጣም በጣም ነው ደስ ያለኝ። ብሩኬ እንዳለው በጣም ደስ ካሉኝ ቀኖች መካከል የዛሬው አንደኛው ነውና እግዚአብሔር አምላክ ክብሩን ይውሰድ። በሰማይ ታላቅ ደስታ ሆኗልና እኔ ወንድም ተጨመረልኝ፣ ሁሌ እንደምንለው ማለት ነውና ወንድም አግኝቻለሁ፣ ወንድም ተጨምሮልኛል። በዚህ በጣም ደስተኛ ነኝ። በጣም ሐሴት አደርጋለሁ። እግዚአብሔር አምላክ የተመሰገነ ይሁን። በቃ እንግዲህ የደማስቆው ታሪክ ተደገመ ብዬ ነው የማስበው። እግዚአብሔር አምላክ በቃ ልጅ ነው። በክርስቶስ ኢየሱስ የማይማርከው ሰው የለም፣ የማንበረከከው ሰው የለምና እኔ ቅድም ብሩኬን እንበርከክ ምናምን ሲል በቃ ተንበርክኬ እንባዬ ነው የሚመጣ። ማለት በቃ ለካ እንደዚህ ነው ጌታ በፍቅር ሲያንበረክክ። እነ ጳውሎሶችን ያመጣው ለካ በዚህ መንገድ ነው ብዬ እንዳስብ አደረገኝና እግዚአብሔር አምላክ የተመሰገነ ይሁን። እኔ በጣም ነው ደስ ያለኝ። በጣም 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 ጌታ ክብሩን ይውሰድ። ሰሙዬ እንኳን ጌታ ረዳ። ኮንግራቹሌሽን። በጣም ደስ ብሎኛል። በጣም ስላንተ ጌታ እንባርካለሁ። ዳንዬ እንዳለው ደግሞ የሁላችንም አሁን ሸክም ነው ሰሙዬ ማለት በጸሎት ማለት ነውና በምንም ነገር በቃ በጸሎትም በሚያስፈልገው ነገር ከሰሙዬ ጋር አብረን በመቆም ወንድማዊ ፍቅራችንን እናሳየዋለን። ደግሞ አምናለሁ ብሩኬ እግዚአብሔር ይባርክ። ሰሙዬ በጣም ብዙ ሰው ይማርካል። ብዙ ሰው ወደ እግዚአብሔር መንግስት እንዲመጡ ምክንያት ይሆናል። በጣም ነው ማምነው እኔ በነገራችን ላይ ቢኮዝ እንግዲህ ሐዋርያ ጳውሎስን አይተህ ነው የለ አመፀኛ ሐዋርያ ጳውሎስ ብዙዎችን ወደ እግዚአብሔር መንግስት ማርኳቸውና በቃ እኔ የሚታየኝ እኔ የሚሰማኝ እንደዚህ ነው ታውቃላችሁ። እግዚአብሔር አምላክ በስሙ ተጠቅሞ በጣም ብዙዎችን እግዚአብሔር መንግስት ያመጣል። በጣም ማለት በቃ ሊታረስ የተገባ ነገር እንዳለ ይሰማኛልና በስሙ የሚያርሰው አለ። በስሙ በጣም የሚያርሷቸው በጣም ብዙ 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 ለመሬቶች አሉና እግዚአብሔር አምላክ በሱ በኩል ብዙዎች ወደ እግዚአብሔር መንግስት እንደሚመጡ ተስፋ አለኝ በጣም ማለት ነውና ጌታ የተመሰገነ። እኔ በጣም ደስ ያለኝ በጣም ደስ ያለኝ ጌታ ብጮህ ደስ ይለኛል ማለት እኮሌት ምናምን ነው እንጂ ባብድ ኡኡ ምናምን ብዬ ደስ ነው የሚለኝ። በቃ ምንኛ ነኝ አላቅም። እኔ ተምታታብኝ ለአማርኛው እና አራቅም። እግዚአብሔር አምላክ ክብሩን ይውሰድ። ጌታ የተመሰገነ ይሁን። ሰሙዬ ወድሃለሁ። ድሮም ታውቃለህ በጣም ነው የምንወደኛ። አሁን ደግሞ ሞር እንወድሃለን። እግዚአብሔር አምላክ አብስቶ ይባርክ። ተባረክ አባ። እንኳን ጌታ ረዳ። ዳንሻ የኔ ውድ ወንድሜ ተባረክ። ካንተ ተቀበልን። ከዛ ደግሞ ወደ እድሜ እየመጣ እንግዲህ ጳውሎስን ማረክን ትላለህ። ጌታ ክብሩን ይውሰድ። ሁላችሁንም ወዳችኋለሁ። አይ ቲንክ ወንድሞች ከታች አሉ። እኔ ልቀቅላቸውና ደግሞ እንደሱን ገብቶ ሰሙዬን እንኳን ደስ አለህ ይበሉ። ሰሙዬ ውድድ ለማድረግ አባኩ ቴንክ ዩ። እሺ ቤካዬ ጸጋ ይብዛልህ። ዳግሻ አለ ምናልባት ሀሳብ ካለ ዳግሻዬ። እሺ ቡካዬ ቡካለሽ አይ ቲንክ ዜዶ ቅድም ነበረና ለሱ ወይ ቡካ እስከምትመለስ ድረስ ዜዶ ይቀጥል። እሷ ከሌለች ለዜዶ ልሰጠው ነው ቢኒ። እሺ ዜዶዬ። እሺ እንዴት ናችሁ? በድጋሚ ቅድም ዳኒሻን ነበር ያለ ብሎኛል። ከሁሉ በላይ ደግሞ ሰማይ ተደስቷል። በሰማይ ታላቅ ደስታ ሆነ አይደለም የሚለው። ጥሩ ነው ማግባት፣ ጥሩ ነው ደስ ይላል። ስራ ማግኘት ጥሩ ነው ደስ ይላል። አንዳንድ የተሻለ ሀገር መቀየር እኮ ደስ ይላል፣ በጣም ጥሩ ነው። ግን እነዚህ ለዘላለማችን ወሳኝ ጉዳዮች አይደሉም። መጽሐፍ ሲናገር ሰው ዓለሙን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል አይደል የሚለው። ነፍሳችን ከዘላለም ያልጎደለችው በትዳራችን፣ በስራችን፣ በትምህርታችን፣ በዘራችን ሳይሆን ያኔ በሞኝነት በስብከት ሞኝነት እንዳለው ሐዋርያው የተቀበልነው ያ ወንጌል ዘላለማችንን አድኖታል። እንኳን ደስ አላችሁ ጌታን እንኳን ደስ አላችሁ።
ሰሙዬ እንኳን ደስ አለ። በነበርክበት የምትቀና ነበርክ። ልክ እነ ጳውሎስ እንዳለው ቅድም ኤርሚሻ ሲለው ነበርና ትሁት ነበረ። ልክ ሮሜ 10 ላይ እንደተቀመጠው ማለት ነው። ስለ ወገኖቹ ስለ እስራኤል ሁላ የሚቀና ነበር። ነገር ግን ብሎ የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ለማቆም ሲፈልጉ ለእግዚአብሔር ጽድቅ አልተገዙም አለ። ሐዋርያው ቅዱስ ጳውሎስም ልክ እንደዛ ነበር። ዛሬ ግን በእኔና በአንተ በእኔና በእህቶቼ በእኛ ላብ ሳይሆን ጌታ ኢየሱስ ቀራንዮ ላይ የሰራልንን ጽድቅ ተካፋዮች ስለሆንን ሁላችንም እንኳን ደስ አለን። በነገራችን በሁለቱም በኩል ነው። ብትጸኑበት የመጨረሻው ትርፍ ነው። ብትክዱትና ባታምኑት ደግሞ የመጨረሻው ኪሳራ ነው። በሁለቱም በኩል ያመነበት የመጨረሻው ትርፍ፣ ሊጸጸትበት የማይችል ውሳኔ ነው የወሰነው። ላላመነበትስ የመጨረሻው ኪሳራ፣ የመጨረሻው ጸጸት ነው ያለው። በጌታ የሆናችሁ እንኳን ደስ ያላችሁ። አይገርምም? የተወደድንበት ፍቅር ዛሬ እጅህን አንስተህ ጌታን ስትቀበል በቃ ጸድቀሃል፣ የእግዚአብሔር ልጅ ሆነሃል የሚል እኮ ይሄ በጣም ድንቅ እኮ መረዳት። ትናንትናስ ወንበዴ ነበርክ፣ ትናንት የምታሳድድ ነበርክ። እንዴት? እኔ አላውቅም። እንዴ ቤተሰቦቼ እኮ ከዚህ በፊት ነግሬያቸዋለሁ አይደል? ቤተሰቦቼ እኔን ለማስጠራት ጫት ቤት ወይ ሺሻ ቤት ሆኜ ወይ ጠላ ቤት ሆኜ ምናልባት በቤተሰብ ከተፈለግኩኝ በሰው ነው የሚያስጠሩት። እንደኔ እዛ መጠጥ ቤት ባሉ ወይ ከኔ ተመሳሳይ የሆኑ ጓደኞች፣ ምክንያቱም እነሱን አይመጥናቸው ምን ያለሁበት ቦታ። ጌታ ኢየሱስ እኔን ለማግኘት አይመጥነኝም አላለም። አይገርምም? ምክንያቱም እሱ የመጨረሻውን መሆን የማይገባውን ሆኗል። የባሪያን መልክ ወስዷል አይደለ? ጠላ ቤት ሆኖ እኮ ጌታ ኢየሱስ እንዴት ሊሆን ይችላል? ቤተሰቦቼ አይመጥነኝም ብለው እኔን ለመጥራት በሚመጥናቸው ሲያስጠሩ ጌታ ኢየሱስ መልአኩን እንኳን እኮ አላከም። እስኪ ገብርኤል ሂድና እዛ አንድ ዱርዬ ልጅ አለ ፀጉሩን ወደ ላይ የቋጠረ ሰፈር የሚደባደብ እሱን ጆሮውን ይዘህልኝና እኮ አላለ። ግን ይሄ የፍቅር ጥግ ወረደ ታች። ምን አይነት ፍቅር ነው? በመጽሐፍ ቅዱስ ውስጥ አንድ በጣም አይሁዶች የሚደነቁበት እኮ ታሪክ እኮ አለ አይደለ? ሆሴ መጽሐፍ ሲያነቡ የሆሴና የጎሜርን ታሪክ ታውቃላችሁ ሁላችሁ። ሆሴ ታላቅ ነብይ ነው። ጎሜር ግን አመንዝራ ናት። ውሎ አዳሯ ከወንድ ጋር ነው። ልክ አሁን እኛ እንደምንለው ሴተኛ ዳር የነበረች ሴት ናት። እግዚአብሔር ግን መጣና በእግዚአብሔርና በእስራኤል መካከል ስላለው አጋፔ ፍቅር ሊያሳያቸው ሲፈልግ ሂድና አመንዝራይቱን ሴት አግባ ነው። ነብዩ እንዲያረ በአዋዋል የማይገናኙ፣ በአስተሳሰብ የማይገናኙ፣ በቅድስና የማይገናኙ፣ በንጽህና የማይገናኙ ሆሴን ሂድና ጎሜርን አግባት። አዎ ሄድና አገባት። ታውቃላችሁ። ከዛስ 3 ልጅ ወለዱ። አሁንም በድጋሚ ወደ ቀድሞ ስራዋ ሄደች ይላል የሆሴ መጽሐፍ ሲናገር። ሆሴ ያኔም ያለ ምክንያት ወድጄሽ፣ አንቺ እንደዚያ ሆነሽ፣ አንቺ ዝሙተኛ ሆነሽ፣ እኔ ነብይ ሆኜ እግዚአብሔር ብሎኝ ወድጄሽ አሁንም አላላትም። በጣም የሚገርመኝ እግዚአብሔር በድጋሚ ምዕራፍ 3 ላይ ምን እንደሚል ታውቃላችሁ? ሆሴን ያቺ አመንዝራይቱን ዝሙተኛዋን ሴት በድጋሚ ሂድና አግባታል። እንደውም ግዛና መጀመሪያ ላይ በነፃ ነበር ያገባት። አሁን ሂድና ገዝተህ አግባታል። ሃሌሉያ። መጽሐፍ ሲናገር እንደዚህ አለ፣ ከዚህ የሚበልጥ ፍቅር በዚህ አለ አለ። በሆሴና በጎሜር ፍቅር አትደነቁ። ኖ ወደዚህ አለ። ምን አይነት ፍቅር! ነፍሱን ስለ ኃጢአተኞች የሰጠ፣ ነፍሱን ለወጋሪዎቹ የሰጠ፣ ነፍሱን ለአሳዳጆቹ የሰጠ። ሐዋርያው ቅዱስ ጳውሎስ እኮ ደማስቆ ላይ በሰውኛ በእኔና በእናንተ አስተሳሰብ የሚገባው እኮ ቅጣት ነበር። አንተ ትናንትና የኔን መንገድ የሚከተሉ ስታሳድድ ነበረ፣ ዛሬ ግን አንተ ዋጋህን ታገኛለህ ከማለት ይልቅ ተከተለኝ እንደው አገልጋይ እንዲሆን። ኢየሱስ ጌታ ነው። እንደዚህ አይነት ፍቅር አለ። በነገራችን ላይ በእግዚአብሔር ቤት ውስጥ ይሄ ፍቅር የዳንበት ፍቅር ነው፣ ደግሞም የምንቀጥልበት ፍቅር ነው።
በጾም ጸሎቴ አይደለም እቀጥለው። ይህንን ፍቅር ሳስብ እቀጥላለሁ። ይህንን ፍቅር ሳስብ እነሳለሁ። ይህንን ፍቅር ሳስብ ጎብዛለሁ። ይህንን ፍቅር ሳስብ ዙሪያ የገበበኝ ነገር ሁሉ ረስቼ ከዚህ ፍቅር ጋር እጣበቃለሁ። እንኳን ደስ ያላችሁ። በእንደዚህ አይነት ፍቅር ተወዳችኋል። በእንደዚህ አይነት ፍቅር ተወዳችኋል። ሰሙዬ እንኳን ደስ አለ። በጣም ዊሽ አረጋለሁ፣ ደግሞም እጸልይልሃለሁ ብዙዎችን ወደ ጽድቅ ብዙዎችን ወደ እውነት እንድትጠራ እግዚአብሔር እንዲጠቀምብህ። ቅድም ምናልባት የብዙዎቻችሁ ሐሳብ ሊሆን ይችላል። ይህንን ብዬ ልጨርስ። እውነቱን ነው እላለሁ ታች ሆኜ ወርጄ ማለት ነው። ብዙዎቻችሁ ብላችሁ ሊሆን ይችላል። ብዙ ሰው ሚዲያ ላይ እንደዚህ ጌታን ሲያገኝ እንላለን አይደል? የብዙዎቻችን ሐሳብ ለምንድን ነው እውነት ሊሆን የማይችለው? ከዛ ወደ ራሴ መለስኩትና እንዴ እኔ የእውነት አይደል እንዴ ጌታ የተቀበልኩት? እሱ የእውነት ጌታን የማይቀበልበት ምንድን ነው ሪዝኑ? እኔ እንኳን ጠላ ቤት ሆኜ ጌታ ኢየሱስ ስል እውነት ነው አልተባለም። ይችላል ጌታ ኢየሱስ ጳውሎስን ያ አሳዳጁን የመንገዱን ሰዎች ለማሳደድ ከቤተ ክህነትና ከቤተ መንግስት ደብዳቤ በደረት ኪሱ ይዞ በእስጢፋኖስ መወገር ደግሞ ተስማምቶ ጎበዞች ልብሳቸውን ከሱ ግርግር አስቀምጠው በርቶ ሲል የነበረ ሰው ጌታ ኢየሱስ ካገኘ ዜዶም ላያገኝ የሚችልበት ምክንያት ምንድን ነው? ሰሙ ላያገኝ የሚችልበት ዳኒ፣ ብሩክ፣ እዚህ ውስጥ ያላችሁ ዳጊሻ፣ ኤርሚ በጌታ የማይሆኑበት ሪዝን ምንድን ነው? እግዚአብሔር ይችላል። ዛሬ ብዙ ተሳዳቢዎች መጽሐፍ ቅዱስን የቀደዱ ወንጌል ላይ ያላገጡ ወንጌል የሚሰብኩትን የሚደበድቡ በእግዚአብሔር እውነት ላይ ያሾፉ ግድ የላችሁም። አጸፋዊ መልስ ለመስጠት ወዴትም እንዳትሄዱ እሺ። እሱ ስራውን መስራት ይችልበታል። አሳዳጁን ተሳዳጅ ማድረግ ይችላል። ተቃዋሚውን ወንጌል ሰባኪ ማድረግ ይችላል። ትናንትና ትራክት እኮ ሲሰጡኝ ተቀብዬ እኮ እያዩኝ ሽንት ሸናበት ነበር እኮ። ትናንትና አዲስ ኪዳን የሚለው ትንሿ ባይብል አወቃችኋት? ወረቀቷ ስስ ሲሰጡኝ ወረቀቱ ስስ ስለሆነ ጠቅልለን እኮ ጋንጃ አጭሰንበታል። ይቻላል እንዴ? አዎ ይቻላል። ይቻላል። ዛሬ ያን መጽሐፍ ቅዱስ ይዘን በየአደባባዩ እንድንሰብክ አድርጎናል። ይሄ የኔና የናንተ ብርታት አይደለም፣ ቅድመ ሁኔታም አይደለም። የሆነ ቅድመ ሁኔታችንን አይቶ እንትና ተናጋሪ ስለሆነ፣ እንትና ዘማሪ ስለሆነ፣ እንትና ሀብታም ስለሆነ፣ እንትና የሰለጠነ ሀገር ስለሚኖር እሱን ወደ እኔ ባመጣው ይጠቅመኛል ብሎ አይደለም። አቦ ይችላል፣ ጌታ ኢየሱስ ይችላል። አሳዳጁን በወንጌል ማርኮ ሰባኪ ማድረግ ይችላል ጌታ ኢየሱስ። እኔ ጸሎቴም ነው ደግሞ ጸልይላችኋለሁ በያላችሁበት በኢየሱስ ክርስቶስ ስም በየቤታችሁ። ኧረ እሱማ አይቻልም፣ ወደ ጌታ አይመጣም፣ እሱ አክራሪ ነው፣ እሱ ተሳዳቢ ነው፣ እሱ ኃይለኛ ዱርዬ ነው ተብሎ ስም የተሰጠው እህት ወይ ወንድም፣ ወላጆች ወይ ጎረቤት፣ ጓደኛ አላችሁ። ዛሬ በናዝሬቱ ጌታ በኢየሱስ ክርስቶስ ስም ለዚህ ወንጌል እጅ መስጠት ይሁንላቸው። ሐዋርያው ቅዱስ ጳውሎስ በደማስቆ መንገድ ላይ ከመቃወም ባሻገር ጌታ ሆይ ምን ላድርግ እንዳለ ልክ እንደዛ ለሰሙት ወንጌል በኢየሱስ ክርስቶስ ስም ምን ላድርግ ይበሉላችሁ። ተቃዋሚዎች ይገዙላችሁ። በኢየሱስ ክርስቶስም አሳዳጆቻችሁ ወንጌል ሰባኪ ይሁንላችሁ። ይሄ የሚያደርገው የእግዚአብሔር መንፈስ ነው። ሰው በንግግር ችሎታው የሰውን ልብ መማረክ አይችልም። ስውሩ ሰባኪ መንፈስ ቅዱስ ለልባቸው ይስበክላችሁ። በኢየሱስ ክርስቶስም ድንጋይ የሆነውን ልባቸው የስጋን ልብ ያድርግላችሁ። በኢየሱስም እናት አባቶቻችሁ ይዳኑላችሁ፣ እህት ወንድሞቻችሁ ይዳኑላችሁ፣ ጎረቤቶቻችሁ ይዳኑላችሁ። ትናንት ሲቃወመኝ ነበረ ብላችሁ እስክትደነግጡ ድረስ እግዚአብሔር ያስደንቃችሁ። ሰሙዬ እግዚአብሔርን ያብዛል። በኢየሱስ ክርስቶስም ጥልቅ የሆነ ረሃብ ውስጥ እንድትገባ ጸሎቴ ነው። መንፈሳዊ ረሃብ ውስጥ፣ የቃል ጥማት ረሃብ ውስጥ፣ የጸሎት ረሃብ ውስጥ፣ የማገልገል ረሃብ ውስጥ ለሚቀጥሉ ብዙ ዘመናት እግዚአብሔር እድልን ከሰጠ ለሚቀጥሉት ብዙ ዘመናት የምትመነዝረውን ዕውቀት በኢየሱስ ክርስቶስ መንፈስ ቅዱስ እንዲያስተምር እንዲያስታጥቅ ጸሎቴ ነው። ተባረኩልኝ። ጸጋና ሰላም ይብዛላችሁ። አሚን። ዜዶ የተባረክ፣ ጸጋ ይብዛልህ። ጥሩ ፖይንቶችን መክረዋል። ጌታ ይባረክ።
እግዚአብሔር ይመስገን። ነፍሱ ሲድን እንደማየት ደስ የሚል ነገር የለምና እሱ ነው ደስ ያለ። እሺ ቡካ አለሽ? ኔትወርክ መሰለኝ ቅድም አልተመቸሽም። እሺ ህይወት ላይፍ ህይወት ይሰማል? ህይወት ይሰማል። እሺ እንደምናላችሁ እንደምናመሻችሁ። ጌታ ኢየሱስ ጌታ ነው። ተባረኩልኝ። የሚዬ እንኳን ድምፅህን ሰማው። ዲነ ሁላችሁም እዚህ ውስጥ በፊትም የወረዳችሁ አሁንም ያላችሁ ወንድሞች ተባረኩ። እኔ ለለለለለ ያልኩ ነበርና ወንድሜ እንኳን ጌታ ረዳ። እንደዚህ ውድ ከሆኑ ወንድሞች ጋር እህቶች ጋር ጌታ በመጨረሻ ሰዓት እርፍ እንድትል እንድትረጋ እንድታዳምጠው እንኳን ጌታ ረዳ። እግዚአብሔር የተባረከ ይሁን። በጣም አንድ ቃል ይገርመኛል። ሁልጊዜም አሰላስላታለሁ። ያቺ ይጠብቃት ነበር። ዮሐንስ ወንጌል 4 ላይ 4:7 ላት ደቀ መዛሙርቱ ምግብ ለመግዛት ወደ ከተማ ሄደው ነበረ። ሳምራዊቷ ምን አለችው ይላል? አንተ አይሁዳዊ ሆነ እኔን ሳምራዊቷን እንዴት ውሃ ጠጪኝ ትላለህ አለችው። እኔ በጣም ጌታን የማያውቁ ሰዎች የጌታን ፍቅር ያልቀመሱ ሰዎች ሁልጊዜ እቺ ሴትዮ ታስታውሰኛለች። እሷ የቀመሰችው ሌላ ነው። እሷ የምታውቀው ያዕቆብን ነው። በቃ አንተ ከሱ ትበልጣለህ አለችው። ሴትዮዋም እንዲህ አለችው ጌታዬ መቅጃ የለም፣ ጉድጓዱም ጥልቅ ነው። ታዲያ ይህን ውሃ ከየት ታገኛለህ? ለመሆኑ አንተ ይህ ጉድጓድ ከሰጠ ከአባታችን ከያዕቆብ ትበልጣለህን? እሱ ራሱ ልጆቹም እንስሳቱም ከዚህ ጉድጓድ ጠጥተዋል እያለች ትለዋለች። እንደገና ደግሞ አንተ አይሁዳዊ ሆነህ እኔን ሳምራዊቷን። ከዛ ግን ዝቅ ብለን ስናነብ ጉዷን ሲነግራት ምን ትለዋለች? ጌታዬ አንተ ነብይ እንደሆንክ አሁን አወቅኩኝ። ከዛ በኋላ እንስራዋን አስጥሎ ነው ያስሮጣት። የብዙዎቻችን ህይወት እንዲህ ነው። በቃ የነበረው አሁንም ያለው አንዳንዶቻችን እንደ ያዕቆብ ጣዖት የሆኑብን በቃ አንተ ከእንትን ትበልጣለህ፣ ነውሯን የሰወረላት የደበቀላት በቃ እንድትደባለቅ ያረጋት ብቻዋን በዛ በጠራራ ፀሐይ መታ ከመቅዳት ያቆማት አባቷ አጠገቧ ሆኖ እሷ ግን የምትጠራው አንተ ከዛ ትበልጣለህ። ዛሬ እዚህ ውስጥ ካላችሁ ድንገት ካላችሁ የምታዳምጡ ብዙ ነገር ኔርሚም ያው የብዙ የሚያነቡት ነገር አለ፣ የሚናገሩት ነገር አለ፣ የሚጠሯችሁ የሚጋብዟችሁ ወደዚህ ጌታ ነው። አጠገባችሁ ሆኖ ግን ልክ እንደለመዳችሁት ከቤተሰብ የወረሳችሁት ከአካባቢ የወረሳችሁት ከፍርሃት የወረሳችሁት እንዲሁ ብቻ ክርስቲያን እንዲሁ የክርስቶስ ተከታይ ሳትሆኑ ክርስቲያን የምትሉ ካላችሁ ወጣቶች እዚህ ውስጥ እኔ በእድሜ ስለመበልጣችሁ ታውቁ የሚመስላችሁ ልክ እሷ እንደተናገረችው አንተ ትበልጣለህ አለችው። ተራ ነው የሆነባት አጠገቧ ዝም ብሎ ስለቆመ ማለት ነው። በኋላ ግን ጌታዬ ብሎ የሚያሰግድ ድምጽ ሲመጣ ግን ሲገባት ሮጣ ጉዷን የነገራትን ልታወራ ዞራለች። አሁንም ይሄ ወጣት ልጅ ይሄንን ነው የሚያደርገው። ቅድም ሲያለቅስ
ስሰማ በቃ በጣም ሲናገር ስሰማው ጌታዬን ስባርክ ነበር። አባ ትውልድ አለ አለ አለ፣ የተናገርከው ትውልድ አለ። ገና እኛ የረሳነውን እኛ ያመለጠንን አጸድ እያጠፋ እየጠራረገ ለአንተ ትውልድ አለ እያልኩኝ ነበርና አንዱ አንተ ነህ ወንድሜ። ጌታ ኢየሱስን ጠበቅ አድርገህ ያዝ፣ ጠበቅ አድርገህ ወደ ኋላ መመለስ የለም። እንዲህ ያስለቀሰ ፍቅር እንዲህ በቃ ያደረገ የነካ ስላንተ አላቅም፣ ግን የነካ ጌታ ቀላል አይደለም። እንዳይቀልብ ምናልባት ቲክቶክ ላይ ስለሆነ ብዙ ነገር የሰማኸው እንደዚህ ፋስት ፉድ አይደለም። ቁጭ ማለትን ስለ ኢየሱስ ሲባል ብዙ ነገር ይተዋል፣ ብዙ ሰው ይሸሻል እና ማንም በማይኖርበት ሰዓት ሊያሳድግህ የሚችለው ኢየሱስ፣ ማንም በማይኖርበት ኢየሱስ እና አደራ እልሃለሁ ይሄንን ጌታ ጠብቅ አድርገህ ዛሬም እዚህ ውስጥ ካላችሁ አሁንም በዚህ ምሽት ካላችሁ ኔጋ ምሽት ስለሆነ ነው ኤርሚ እንዳላችሁ በውስጥ መስመር ነፍሳችሁ ከምትቀበዘበዝበት እንድታርፍ እኛን ያሳረፈ ጌታ እንዲያሳርፋችሁ አሁንም ኢየሱስ አዲስ ነው። ከብዙዎቻችሁ ምናልባት እኔ ትንሽ ቀደም ይሆናል፣ ግን እግዚአብሔር በዘመናት ትውልድ አለው። እግዚአብሔር ሰው አለው። ይሄ የመጨረሻው ሰዓት ደግሞ የመምጫው ሰዓት ላይ ደግሞ የሚበቀልባቸው ልጆች አሉት። ለወንጌል ራሳቸውን ለይተው የቆሙ የማያመቻምቹ ያልተደባለቁ ሁሌ ራእይን ሳነብ በጣም የሚነካኝ በአንተ ዘንድ የተለዩ ልብሳቸውን በበጉ ደም ያጠቡ አሉ። በአንተ ዘንድ ነው የሚለው። በቃ በአንተ ዘንድ አሉ። እንደገና ደግሞ የደከማችሁ እንኳን ብትኖሩ ራሳችሁን እንደገና ፊታችሁን እንድትመልሱ ወደ ጌታ እንድትመልሱ በአንተ ዘንድ ካለ በቃ አሉ ማለት ነው። ጌታ ሆይ ሁሌ እዛ ውስጥ ሰውረኝ፣ እነሱ ውስጥ አስገባኝ፣ ስትመጣ እንድትወስደኝ። ኢየሱስ ይመጣል። አሜን። ስትመጣ እንድትወስደኝ። ህይወት የአንቺ ጋር ኔትወርክሽ መሰለኝ አሁን እየተቋረጠ ነው። ቅድም ግን ጥሩ ነበርና ተባረኪ። ይሰማል አሁን? ማሽ ቤተር ነው። አሁን ጥሩ ነው።